በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ቤተሰቦቻችን እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀልና የደመራ በዓል አደረሳችሁ አደረሰን። የመስቀልና የደመራ በዓል ስለምን ይከበራል የሚለውን ልዩ ዝግጅታችንን ይዘን ቀርበናል። ይህንን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የበኩላችሁን ድርሻ እንድትወጡ እያሳሰብን በዓሉ ስለምን እንደሚከበር ይዘንላችሁ ቀርበናል። በመስቀሉ ገደለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከወደቀበት መርገም ያድነው ዘንድ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፈቃድ በመስቀል ላይ ተሰቀለ። በመገረፉ ቁስል እኛ ተፈወስን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24። በስቅለቱም ዲያብሎስን ድል ነስቶ በወህኒ በሲኦል ለነበሩ ነፍሳት ነፃነትን ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እስከ 19። የሰው ልጅ በሙሉ ከዲያብሎስ ባርነት ፍጹም ነፃ ወጣ። ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ሕዝብና አሕዛብን በአንድ አካል ከራሱ ከእግዚአብሔር ጋር አስታረቀ። ኤፌሶን 2:16። ከፍተኛ ወንጀል የሰሩ ሰዎች ብቻ ይሰቀሉበት የነበረው መስቀል ከጌታ ስቅለት በኋላ የመዳን ምልክት ሆነ። በመስቀሉ ገደለ ውድ ክርስቲያኖች፣ ዳሩ ግን ጌታ የሰቀለበት መስቀል ታምራትን በማድረጉ የታወቁ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበትን ቦታ ለ300 ዓመታት ያህል የቆሻሻ መጣያና ማከማቻም አደረጉት። ምንም እንኳን አይሁድ ለጊዜው መስቀሉን ከዓይን ለመሰወር ቢችሉም ከክርስቲያኖች ልቡና ግን ሊያወጡት አልቻሉም። የመስቀሉ ብርሃን በልቡናቸው የሚያበራ ክርስቲያኖች እየበዙ መጡ። መስቀሉንም መፈለግ ጀመሩ። ንግሥት እሌኒ ልጇ ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ሆነች። ንግሥት እሌኒም የተፈጠረውን አመች ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። ንግሥት እሌኒ ልጇ ቆስጠንጢኖስ ክርስቲያን ሆነላት። ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትን፣ አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። መስቀል አበባ ደቡባ አበባ አደይ አበባ ነሹባ አበባ። ቅድስት እሌኒም ወደ ኢየሩሳሌም ሄደች። እንደደረሰችም ስለ ክብረ መስቀል መረመረች፣ ጠየቀች። ቦታውን የሚያስረዳት ግን አላገኘችም። አይሁድ የተቀበረበትን ቦታ ለማሳየት ባይፈልጉም በኋላ ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመለከታት። ዳሩ ግን ኪራኮስ ዘመኑ ከመርዘሙ ጋር ተያይዞ በአካባቢው ከነበሩት ከሦስቱ ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለይቶ ለማወቅ አልቻለም። ንግሥት እሌኒ ከሦስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ ዕጣንም በመጨመርና በማቃጠል ጸሎት ተያዘ። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ቅዱስ ያሬድም ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን ቁፋሮ እንዲጀምር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። በክርስቶስ መስቀል ጠላት ድል ተመታ። የክብር ባለቤት ጌታችን የሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። መስቀሎቹን ወስደው በሞተ ሰው ላይ በተራ በተራ ቢያስቀምጡ ጌታችን የተሰቀለበትና በዕለተ ዓርብ ተሰቅሎ የዋለበትና በደሙ መፍሰስ የተቀደሰው መስቀል
የሞተውን ሰው በማስነሳት በሰራው ተአምር ሌሎቹ ሁለቱ ተአምራት ባለማድረጋቸው የጌታን መስቀል ለይቶ ማወቅ ተችሏል። እሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱለት። በየአገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ንግሥት እሌኒ ለመስቀሉ ቤተ መቅደስ ከሰራችለት ጊዜ ጀምሮ በመስከረም 17 ቀን አሁን በኢትዮጵያ እንደሚከበረው በክርስቲያኖች ዘንድ መስቀል ይከበር ነበር። ግማደ መስቀሉ ወደ ኢትዮጵያ እንዴት መጣ? የጌታ መስቀል ለብዙ ዓመታት በኢየሩሳሌም ከቆየ በኋላ ነገሥታት መስቀሉን ለመውሰድ ጠብ ፈጠሩ። በዚህ ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክና የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ለአራት ከፍለው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየአገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪቃ ስለነበር ከታሪካዊ ንዋያተ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊ ንጉሥ ዳግማዊ ዳዊት የግብፅ ክርስቲያኖች በአማሌቃውያን ከሚደርስባቸው ተጽዕኖ ነፃ እንዲወጡ በማድረጋቸው የግብፅ ፓትርያርክ የከበሩ ስጦታዎችን ላኩላቸው። ንጉሥ ዳዊት ግን የኢትዮጵያ ቤተ ክርስቲያን የምትፈልገው ወርቅ ሳይሆን ጌታ የተሰቀለበት መስቀሉ እንደሆነ ገለጹላቸው። በመሆኑም የግብፅ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን ከሌሎች ንዋያተ ቅድሳት ጋር ለኢትዮጵያ ሰጥታለች። ይህ ግማደ መስቀል በግሸን ማርያም ገዳም በእግዚአብሔር አብ ቤተ ክርስቲያን ሆኖ ኢትዮጵያን እየባረከ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስቀልን ከሐዋርያት በተማረችው መሠረት የወርና የዓመት በዓል ሰርታ ታከብረዋለች። መስከረም 16 ቀን ደመራ ደምራ ጸሎትና ምስጋና ታቀርባለች። ቅዱስ መስቀል ከተቀበረበት መሬት በእሌኒ አማካኝነት መገኘቱን ስታስብ በአሁኑ ዘመን ከብዙ ሰዎች ልቦና የሰወረው መስቀል እንዲገለጥላቸው ትጸልያለች። በመስቀል የሚገኘውን በረከት እየተቀበለች በመስቀል የሚመሰለውን መከራ ሁሉ ትታገሳለች። መስቀል በካህናት በምዕመናንና በምዕመናት ልቡና ተስሏል። በአንገታቸውና ልብሳቸው መስቀል አለ። ሥራ ሲጀመርና ምግብ ሲቀር በመስቀል አምሳያ ይማተባል። መስቀል ለሁሉም ነገር መጀመሪያና መጨረሻ ነው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ማቴዎስ 16:24 እንዳለ ጌታችን ቤተ ክርስቲያናችን ዕለት ዕለት መስቀሉን ትሸከማለች። ክርስቶስ መስቀል ጠላድል ተመታ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ መስከረም 16 ቀን የምትደምረው ደመራ አገራዊ አንድምታም አለው። የመስቀል ደመራ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እውቅና ሰጥቶት ዓለም አቀፋዊ ቅርስ ተብሎ ተመዝግቧል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በመስቀሉ ገደለ